ውድ የቢኒ ቻናል ቤተሰቦች መቼም እንግዲህ ከልጅነታችን ብዙ ነገር አሳልፈናል፣ ብዙ ነገሮች ተጫውተናል። ዛሬ ደግሞ ላነሳ ያሰብኩት ሀሳብ ከልጅነት ጋር በተያያዘ ነው። አጭር ቆይታ ይኖረናል። እስከ ዝግጅት ፍጻሜ ድረስ አብራችሁን ቆዩ። ልጅነት ምንድን ነው? ልጅነት ብዙ ጊዜ እንግዲህ ብዙ ጨዋታዎች የሚበዙት ነው። ብዙ ጊዜ አሁን ትንሽ ልጫወት ብለን እንመጣለን። ብዙ ነገር አለ። በልጅነታችን ውስጥ ግን ምን አልፈን መተናል? ብዙ ነገሮችን አልፈን መተናል። የተለያዩ ነገሮች እንደምናልፍ ጥርጥር የለው። ምን ተጫወትን፣ ምን ተንኮል ሰራን የሚለውን እናያለን። ልጅነት ብዙ ጊዜ ጨዋታ መውደድ የሚበዛበት ጊዜ ነው። ቂም መያዝ የማንወድ ብዙ ተቀይመን የማንቆይበት ጊዜ ነው። ያው ልጆች ናቸው ይረሱታል ተብሎ የሚታሰብበት ጊዜ ነው። ግን ብዙ ጊዜ አንዳንድ ጊዜ ግን እንደዛ ላይሆን ይችላል። አንዳንድ ሰው አመት ጣልቶ ሊቆይ ይችላል፣ ከዛ በኋላ ሊታረቅ ይችላል። ግን ቢሆንም በልጅነት ያሉ ጊዜያት አጭር ናቸው። ብዙ ጊዜ ደስ የሚሉ ፈገግታ የሚታዩበትና እንደ ልጅነት ጊዜ የሚያምር ነገር እንደማይኖር የታወቀ ነው ማለት ነው። ሌላኛው ነገር በልጅነት ሂደት ውስጥ ምን ነገሮች ይፈጠራሉ? መጥፎ ጥሩ ነገሮችን ቂም መያዝ። ጥሩ ነገሮቹ ጨዋታን መውደድ፣ ሁሉንም በተቻለ መጠን ትልቁንም ትንሹንም ማለት ነገር ነው። አብሮ የማጫወት የመከባበር ነው። በእድሜ እበልጥሃለሁ፣ በእድሜ ትበልጥኛለሽ የሚባል ነገር የለም። እንደዚህ አይነት ነገሮች አይኖሩም። በመጥፎ ነገሮች ግን በተለይ አሁን ብዙ ጊዜ ውሸት ይበዛበታል። አንዳንድ ነገሮችን አታለን ከቤታችን ወጥተን እንጫወታለን። ተቀተን ራሱ አንጫወትም ብለን ተመልሰን ወደ ጨዋታ የምንሄድበት ነገር አለ። እነዚህ ነገሮች ሊፈጠሩ ይችላሉ፣ ጥሩም መጥፎ። ሌላኛው ነገር ደግሞ ደግነት የምንጸባረቅበት ነው። ምንም ቂም ብንይዝ ደግነት እናንጸባርቃለን። ለምሳሌ አሁን ኳስ የራሳችን ኳስ ቢኖረን ለሌላ ሰው ውሰደው ብለን እንሰጣለን። ከዛ ደግሞ አያስችለንም፣ ተመልሰን ደግሞ አንጣ እንላለን። በቃ እንደዚህ ነው የልጅነት። ሌላው ነገር ደግሞ ምንድነው? ፉክክር የሚበዛበት፣ ቅናት፣ ፉክክር እንደ ልጅነት ነው። ብዙ ጊዜ ግን ብዙዎቻችን ልጅነታችንንም ሳንጨርስም ጨርሰን የመጣንም እንደ ልጅ እያደግን እንሄድና ባህሪዎቻችን ይበላሻሉ። ይሄ ነገር ከምን የመጣ ነው? እንደ ልጅነት እናስባለን ሁል ጊዜ። ልጅነታችንና በትልቅ አእምሮ የምናስባቸው ነገሮች አንድ አይደሉም። አሁን ልጆች ምንድነው የሚያስቡት? ብዙ ጊዜ መጫወት፣ መዝናናት። አሁን የሆነ ነገር ምን ትሆናለህ ሲባላላችሁ ዶክተር ፓይለት ይላሉ አይደለም? የሆዳቸውን ነው እንግዲህ። ልጆች እኮ የዋህ ናቸው የሚባለው ብዙ ጊዜ ከዛ ነው። ግን ይሄ አንዳንድ ነገሮች ላይ እውነት አይደለም። ምሳሌ አሁን የሆነ ሰው እቃ ሳይሰርቅ ሰረቀ ብለው በውሸት ይመሰክራሉ። ይሄ ምንድን ነው? እና ብዙ ጊዜ አሁን ደስ ከማይሉኝ ነገሮች ልጆች የዋህ ናቸው አይዋሹም የሚባል ንግግሮች አሉ በዘልማድ። ግን እነዚህ ከእውነት የራቁ ናቸው። ብዙ ጊዜ አይዋሹም እየተባለ ብዙ ችግሮች ሲፈጥሩ ስለምናይ ማለት ነው። እንደዚህ አይነት ነገሮች ደግሞ በልጅነት ስላሉ ሊታረምም ይገባል ማለት ነው። ጥሩ ነገሩን እያነሳው እንዳለ ሁሉ መጥፎ ነገሮችን መናገር ስላለብኝ ማለት ነው። ስለዚህ ሌላኛው ነገር ምንድን ነው? በልጅነት ሂደት ውስጥ ሊከናወኑ የሚችሉት ነገር ምንድን ነው? መዝናናት፣ መጫወት፣ ቂም አለመያዝ። እነዚህም ብዙ ጊዜ ቂማችን አይቆይም። ቂም ብንይዝ ቂማችን አይቆይም። እና ይሄ ነው እንግዲህ ትንሽ ሀሳቡን አጠር አድርጌዋለሁ። በሌላ ቪዲዮ መለሳለሁ። እንግዲህ እናንተም በልጅነታችሁ ጥሩም መጥፎም ነገሮች አከናውናችኋል። እዛ ላይ ያከናወናችሁትን ሀሳብ አንዳንድ ነገሮች አውጡ። ልጅነት ምን ጊዜም ቢሆን ደስ የሚል ነገር እንደሆነ አልጠራጠርም። ኮሜንት ላይ አስቀምጡልኝ። እንግዲህ
በመሀል እየጠፋው ነው። እንግዲህ አንዳንድ ነገሮች እንግዲህ ከከተማ ወጣ ባልኩባቸው ነገሮች አንዳንድ ቪዲዮ ለመቅረጽ አልተመቸኝም። በተቻለ መጠን ግን አልፎ አልፎም ለመቅረጽ እንትን እላለሁ። የኔትወርኩም ትንሽ ችግር አልተመቸኝም ነበረ። እነሱንም እንግዲህ በደንብ እየታገልኩ ለማቅረብ እሞክራለሁ። እስካሁንም እያያችሁ ላለው ክብረት ይስጥልኝ፣ በጣም ከልብ አመሰግናለሁ። የዛሬ ቪዲዮ ግን ይህንን ይመስላል። አሁንም በሌላ ቪዲዮ እንደመጣ ግን አትጠራጠሩ።